jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ለትግራይ ክልል በጀት እንዲለቀቅ ስምምነት ላይ ተደርሷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የተመራው ልዑክ ከፌዴራል ባለስልጣናት ጋር በክልሉ ወቅታዊ ሁኔታዎች ዙሪያ ለመወያየትና ዘላቂ ሰላም ለማምጣት በአዲስ አበባ ማቅናታቸው የሚታወቅ ነው። ፕሬዝዳንቱ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከተወያዩ በኋላ ወደ ክልሉ መላክ ያለበት በጀት እንዲላክ ውሳኔ ላይ መድረሳቸው ታውቋል። ይህ ውሳኔ በክልሉ ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት የላቀ ሚና ስላለው የሚመሰገንና የሚበረታታ ጉዳይ ነው። ፕሬዝዳንት ታደሰ ወረደ ከህወሓትና ከፌዴራል መንግስት መካከል እንደ ደብል ኤጀንት በሁለት ማሊያ መጫወትቶ ለህዝብ እንዲቆም ይጠበቃል። ለትግራይ ህዝብ የሚላክ በጀት ጽንፈኛው ቡድን የጦር መሳሪያ መግዣና መጫወቻ እንዳያደርግ በጥብቅ ሊቆጣጠረው ይገባል። በተያያዘ መረጃ በጊዜያዊ ፕሬዝዳንቱ የተመራው ልዑክ ቡድኑ ከአሜሪካና እንግሊዝ በአዲስ አበባ ኤምባሲዎች ጋር ውይይት አድርጓል። የኤምባሲዎቹ አመራሮች ከኤርትራ ጋር ግንባር በመፍጠር በድጋሚ ጦርነት ለመክፈት የምታደርጉትን ዝግጅት በአስቸኳይ አቁሙ የሚል ምክርና ጥብቅ ማስጠንቀቂያ ለቡድኑ ለግሷል። ህወሓት መር አልባ ግንኙነት ፈጥሮ በክልሉ የጋረጠውን አደጋ እንዲቀለብስ ለጀነራል ታደሰ ወረደ ቀጭን ትዕዛዝ መስጠቱም ታውቋል። የህወሓት የጦርነት እንቅስቃሴ እንደቀጠለ ነው። ጦርነት ናፋቂው የህወሓት ቅሪት ለትግራይ ህዝብ የሰላም እፎይታ የሰጠውን የፕሪቶሪያ የሰላም ስምምነት ጥሶ ግጭት ቀስቃሽ አደገኛ እንቅስቃሴዎች ላይ ይገኛል። በተለይ ከሻዕቢያ ጋር የጥፋት ጥምረት በመፍጠር የፌዴራል መንግስት በድጎማ ከውጭ የሚያስገባውን ነዳጅ ለጦርነት ዝግጅቱ እየቀረበ አልፎም ወደ ኤርትራ እየላከና የክልሉ ህዝብ እንዳይጠቀም እያደረገው ይገኛል። ለሶስት 10 ዓመታት ኢትዮጵያን ሲያራቁት የኖረው ስብስብ አሁንም በትዕቢት ተወጥሮ ትግራይን ዳግም በችግር ለመጣልና ለማቆራመጥ ጦርነት ጉሰማውን አጠንክሯል። የፕሪቶሪያን የሰላም ስምምነት ለትግራይ ህዝብ ረፍት ከማዋል ይልቅ ለቡድናዊ ጥቅም ለማዋል የወሰነው ኋላ ቀሩ ስብስብ ከሰላም ወዳዱ የትግራይ ህዝብ ተቀባይነት ካጣ ሰንብቷል። ህብረተሰቡ ጦርነት ሳይሆን ሰላም፣ ልማትና እድገት እንደሚፈልግ አቋሙን በተደጋጋሚ ያሳውቋል። ህዝቡ እንደማይፈልግ የተረዳው ቡድን የገጠመውን ተቃውሞ ለመቀልበስ በሁሉም ዞኖች የአመራር ስብሰባ እንዲሁም ከተለያዩ የህብረተሰብ ክፍሎች ጋር ስብሰባ በማካሄድና ለማስፈራራት ጥረት ላይ ይገኛል። በኃይል ህብረተሰቡን ለማሳመን የጀመረው እንቅስቃሴ እየገጠመው የሚገኘውን ህዝባዊ ተቃውሞ ሊያስቆም ግን አልቻለም። እንዲሁም በተቃራኒው ህዝባዊ እምቢተኝነት ተባብሶ መቀጠሉ የማይቀር መሆኑ የሚወጡት መረጃዎች ያመላክታሉ። ይህ በእንዲህ እንዳለ ጽንፈኛው የህወሓት ቡድን ካድሬዎችና ቡድኑ የሚደግፉ ሲቪክ ማህበራት በጋራ በአስቸኳይ ስብሰባ መጥራቱ ታውቋል። የስብሰባው ዋና ዓላማ አርሶ አደሩን ጨምሮ በግብርና የሚሳተፉ ግለሰቦች ላይ የታጣቂ ምግብ ፍጆታ የሚል ለመሰብሰብ ያለመ መሆኑ ተሰምቷል። ከዚህ ህገወጥ የቡድኑ እንቅስቃሴ ጋር ተያይዞ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ፓርቲ ህወሓት በየወሩ ከተፈናቃዮችና የፓርቲ አባላት ካልሆኑ ግለሰቦች በግዳጅ ገንዘብ እየሰበሰበ እንደሚገኝ አጋልጧል። የመክፈል አቅም የሌላቸው ተፈናቃዮች ቤታቸውን አፍርሰው ድጋሚ እንዲፈናቀሉ ማድረጉንም ፓርቲው ይፋ አድርጓል። ይህም የትግራይ ህዝብ ችግር ከመፍታት ይልቅ የትግራይን ህዝብ ችግር ለስልጣኑ ማራዘሚያ እየተጠቀመበት እንደሚገኝ በቂ ማሳያ ነው ሲል ወቅሷል። ፓርቲው ይህን ቡድን ከትግራይ ምድር ለማጥፋትና የቡድኑ ማኒፌስቶ ለማስወገድ ለመላው የትግራይ ህዝብ የትግል ጥሪም አቅርቧል። የትግራይ ወጣት በቆራጥነት ታግሎ ከህወሓት የጭቆና ቀንበር የሚወጣበት ጊዜ አሁን መሆኑን አጽንኦት ሰጥቷል። ህወሓት ያስራበው የህጻጽ ተፈናቃይ ጸረ ትግራዩ ህወሓት ለፖለቲካ ቁማሩ ሲል ተፈናቃይ ወደ ቀዬው እንዳይመለስ አፍኖ ይዟል። ከዓለም አቀፍ የእርዳታ ድርጅቶች ለተፈናቃዮች የሚመጣውን እህል ሳይቀር ወደ ኤርትራ በማጓዙ ህዝብን በድሏል። በተለይም በሰሜን ምዕራብ ትግራይ ህጻጽ የመጠለያ ካምፕ ውስጥ የሚገኙ ተፈናቃዮች በዚህ ቡድን ምክንያት ለከፍተኛ ረሃብና ሞት ተዳርገዋል። ህወሓት ተፈናቃዮች ወደ ነበሩበት ይመለሱ ሲባል እኔም አብሬ ካልተመለስኩ አይቻልም ብሎ ይከለክላል። በጀቱን ሁሉ ወታደር እያሰለጠነና የኮንትሮባንድ መሳሪያ እየሸመተ እንዲሁም እየዘረፈ ይጨርሳል። ይህ ሁሉ ከፈጸመ በኋላ ዳግም ተፈናቃዮች ለከፋ ችግር ተዳረጉ ሲባል ራሱ ተበዳይ ሆኖ ይመጣል። ዋናው የረሃቡ አጠንጣኝ ራሱ ሆኖ ሲያበቃ የፌዴራል መንግስት እያስራበ ነው በሚል የውሸት ዲስኩር አይኑን በጨዋጥቦ ይደሰኩራል። ህወሓት ዛሬም እንበር ተጋደላ እያለ ከበሮ እየመታ ለሌላ ዙር ጦርነት በረሃብ አላልቅ ያለውን ህዝብ ለመጨረስ እየተዘጋጀ ይገኛል። ጅራፍ ራሷ ገርፋ ራሷ ትጮኻለች እንደሚባለው ቅጥፈትና አስመሳይነት መገለጫ ያደረገው ጽንፈኛው ቡድኑ የኖረበትን ጥፋት በሌላ በማላከክ እንደ ተጎጂ ለመታየት የሐሰት ፕሮፓጋንዳ ማሰማት ጀምሯል። የቡድኑ ዋና ባህሪው ወንጀለኛ ሆኖ ሳለ ዳኛ ሆኖ መቅረብ፣ ውሸታም ሆኖ ሳለ እውነተኛ መስሎ ብቅ ማለት፣ ራሱ ዋና ደም ጠጪ አፋኝና ጨቋኝ ሆኖ ሳለ ዲሞክራሲያዊ ድርጅት መምሰል ነው።
በዚህ ሁሉ ግን የሚያሳዝነው ለህወሓት መሳሪያ መግዣ ድጋፍ ሲያደርጉ የነበሩ ዲያስፖራዎችና ሚዲያዎች ሳይቀሩ በዚህ የራብ ጉዳይ ዝምታን መምረጣቸው ነው። ማስረሻ ሰጤ ያጋለጠው የፋኖ ሚስጥር። የፋኖ ትግል ርዕዮተ ዓለም የሌለው መር አልባና በውጭ ጠላቶች የሚዘወር ግብ አልባ ትግል እንደሆነ የራሳቸው የቡድኑ አመራሮች የማይደብቁት ሀቅ ነው። ሰሞኑን በአማራ ብሔራዊ ክልል መንግስት ጋር ተደራድሮ የገባው የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር ካፒቴን ማስረሻ ሰጤ የቡድኑን ባንዳነት አንድ ባንድ አጋልጧል። የቡድኑ ትግል በሻዕቢያና ህወሓት ተጠልፎ ህዝቡን ለእንግልት መዳረጉን በቁጭት የተናገረው ማስረሻ የሰላም ስምምነት በፋኖ ውስጥ ከፍተኛ ኃይል መዛባት መፍጠር መቻሉንም አስረድቷል። ሻዕቢያ በፋኖ ውስጥ እጁን ከማስገባት አልፎ በአካል በመገኘት አመራር እስከመስጠት ድረስ ሚናው ሰፊ እንደሆነ አንስቷል። የሻዕቢያ መንግስት ፋኖ የሚባለውን ተላላኪ ድሽቃና ገንዘብ እየመጸወተ ሀገሩን እንዲወጋና በውክልና ጦርነት ክልሉን እንዲያወድም እንዳደረገም ይፋ አድርጓል። ከሻዕቢያ ትዕዛዝ እየተቀበለ ክልሉን መቀመቅ ውስጥ እየከተተ ያለው ቡድን ህዝብ በክልሉ እንዳይንቀሳቀስ ያመረተው ምርት ወደ ገበያ እንዳያቀርብ ከናይሱዙ ሳትለቆ ሲያወድም መኖሩን ማስረሻ አስታውሷል። እንደ አጠቃላይ ቡድኑ በትምህርት፣ በጤናው፣ በግብርናው በሁሉ መስክ ክልሉን እያደቀቀ እንደሚገኝ አስረድቷል። አሁን ፋኖ ነኝ የሚለው ስብስብ በአማራ ደም የወያኔንና የሻዕቢያን ውጊያ የሚዋጋ ሳይታለም የተፈታ ጥሬ ሀቅ ነው። ይህንን የምናውቀው እውነት ነው ሲል ካፒቴን ማስረሻ ሰጤ የቡድኑን እኩይ ሴራ በዝርዝር አጋልጧል። በተጨማሪም የህወሓት ጀነራሎች ከትግራይ፣ ዘመነ ካሴ ከጎጃም፣ ሄኖክ አዲሴ ከወሎ፣ ብሩክ የተባለ ልጅ ከሸዋ ፋኖ፣ ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና የተባለ ቦታ ላይ ተሰባስበው የጥፋት እቅድ ማውጣታቸውን አስታውቋል። በስብስባቸው መጨረሻ ህወሓት ለፋኖ ትጥቅና ሎጂስቲክስ በማቅረብ 4 ኪሎ ለማስገባት ፋኖ ደግሞ ወልቃይትን ለህወሓት ለማስረከብ ስምምነት ላይ መድረሳቸው ቃል በቃል ተናግሯል። ሁሌም እንደምንለው የፋኖ አመራሮች ለሆዳቸው እንጂ የአማራ ህዝብ ችግር የመፍታት አቅም የላቸውም። በቡድኑ ውስጥ የቆየው ማስረሻ ይህንን እውነት በብዙ ማስረጃዎች አረጋግጦልናል። ይህ በእንዲህ እንዳለ የሰላምን መንገድ በቅርቡ ይቀላቀላል ተብሎ የሚጠበቀው እስክንድር ነጋ የቡድኑን ጸረ አማራነት አጋልጧል። በአማራ ህዝብ የተሰበሰበ $1 ሚሊዮን ዋሽንግተን ዲሲና አካባቢው ባሉ 3 ሰዎች መዘረፉን እስክንድር በአንደበቱ ተናግሯል። በተያያዘ መረጃ የቡድኑ ጸረ ህዝብነት የተረዱ ታጣቂዎች የሰላም አማራጭ ተጠቅሞ እጅ መስጠታቸውን የፋኖን መዋቅር አናግቷል። በዚህም በታጣቂ ውሳኔ ጭንቀት ውስጥ የገቡት እነ ዘመነ ካሴ በሻዕቢያና ህወሓት ስር አንወድቅም ያሉት ጽምዱን የተቃወሙ ታጣቂዎችን ለማጥፋት ዘመቻ ጀምረዋል። ማጥራትና ማጽናት በሚል ስያሜ በቃም ብለው ወደ ሰላም እየመጡ ያሉ ታጣቂዎችን በየመንገዱ እየረሸኗቸው መሆኑ ተሰምቷል። ከሻዕቢያ $2000 በየወሩ የሚከፈል የፋኖ ከፍተኛ አመራር መኖሩ ይፋ ከተደረገም በኋላ ቡድኑ እርስ በርስ መገዳደልን በአዲስ መልክ ጀምሯል። በተለይ ለጊዜው ስም የማይጠቀሰው ተከፋዩ ከፍተኛ አመራር መሸማቀቅ ውስጥ ገብቶ አመራር ራሱ መሆኑን የነቁበትን ታጣቂዎች እያሳፈነ እንደሚገኝ ተረጋግጧል። ኢትዮጵያ በዓለም ያላት ተደማጭነት ከፍ ብሏል። ህንድና ኢትዮጵያ በኢኮኖሚ፣ በንግድ፣ በኢንቨስትመንት፣ በቴክኖሎጂ፣ በማዕድን፣ በአረንጓዴ ኤነርጂና ኢኖቬሽን ጨምሮ በተለያዩ ዘርፎች ትብብር ለመስራት ባለፈው ሳምንት መስማማታቸው የሚታወስ ነው። ህንድ ከኢትዮጵያ ጋር ያላት ግንኙነት ወደ ስትራቴጂያዊ ደረጃ ማሳደጓ ሁለቱም ሀገራት በዓለም አቀፍ ደረጃ ያላቸውን ተሰሚነት እንዲጨምር ምክንያት ሆኗል። የሁለቱም ሀገራት ትብብር ወደ ስትራቴጂካዊ አጋርነት መሸጋገሩ የሀገራቱን ትስስር ማስፋትና ማጠናከር የሚያስችል ወሳኝ እርምጃ እንደሆነ በበርካቶች ተገልጿል። ከአፍሪካ ሀገራት በዲፕሎማሲ ስኬት የበላይነቷን እየተጎናጸፈች የመጣች ኢትዮጵያ ትላልቅ የዓለም አቀፍ ጉባኤዎችን ለማስተናገድ ተመራጭ ሀገር እየሆነች ቀጥላለች። በዚህም ሀገራችን ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ጉባኤን እንድታስተናግድ ተመርጣለች። ኢትዮጵያ ይህን ትልቅ ጉባኤ እንድታስተናግድ መመረጧ እያደገ የመጣውን ዓለም አቀፋዊ ተቀባይነቷን የሚያረጋግጥና በኢኮኖሚያዊም ሆነ በጂኦፖለቲካዊ ዘርፍ ረገድ ትልቅ ተጽዕኖ እንድትፈጥር የሚያስችላት ነው። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።